የሉም ምንም አትፍሪ አይዞሽ አይዞሽ ግቢ ቀስ ብለሽ ችግር የለውም ከዚህ በኋላም ቢጠፋም ችግር የለውም እኔን በጣም ነው የምትወጂ? አዎ በጣም እወዳለሁ። ለእኔ ምንም ነገር ታደርጊያለሽ? አዎ። አሁን ይፈታ በቃ እንደዚህ ካለ አይኖቼን እሱ ላይ ጥዬ ከወንዶች መሃል ነጥዬ እሱ ነው የወደድኩት እሱ ነው ያፈቀርኩት። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው እንግዲህ ሰሞኑን በጣም ፏ እያረኳችሁ ነው። ዛሬ ደግሞ ትንሽ ለየት ባለ ነገር ነው የመጣሁላችሁ። እኔ እናንተ ጀግና ወንድማችሁ ዛሬ ላስደስታችሁ ነው። ያው የተከፋችሁብኝ ያላችሁ ምናምን አንተ ባለጌ ምናምን እያላችሁኝ ነበር። ያው አንድ ያሰብኩት ነገር አለ። ምንድነው እሱ? እስከዛሬ ባደረግኩት ባጠፋሁት ጥፋት እንደ ጥፋት ያያችሁትን ነገር ጥፋት እንዳልሆነ እንድታዩትም ስለምፈልግ ነው። ምክንያቱም ሁላችንም እንደዚህ አይነት ነገር ውስጥ እንገባለን። በጣም ኖርማል ነገር ነው። ጠቅጠቅ ያው ሁሉም ሰው የሚያደርገው ነው። አይናፋር ስለምንሆን ምናምን ነው እንጂ የተለየ ነገር የለውም። ግን ወግና ማዕረግ አለው ምናምን ስትሉ ልክ ናችሁ። ወግና ማዕረግ ባለው መንገድ ፕሮቶኮሉን በጠበቀ መንገድ መሄድ አለበት አንድ ነገር። ልክ ናችሁ። በዛ እኔ አሁን ተስማምቼበታለሁ። ምክንያቱም ያው እንደምታዩኝ ሙሽራ መስያል። ባይዘዌ ሱፍ በጣም ነው የሚያምርብኝ። ብዙ ሰዎች ይሉኛል። እናንተም አስተያየታችሁን ኮሜንት ላይ አሳውቁኝ። እና ዛሬ ምን አስቤያለሁኝ፣ ኤልዳናን ለምን በእናቴ ቤት መቼም ያው ባህላችንም ማለት ክብረ ንጽህናዋን እንግዲህ ለእኔ ስትሰጠኝ በእናቴ ቤት መሆን የለበትም እና ያው በአቅሜ ይህችን የመሰለች ቆንጆዬ ቤት ፊክስ አድርጌ ክብረ ንጽህናዋን ስትሰጠኝ በእናቴ ቤት ሊሆን አይገባም። ምክንያቱም ክብር የሚባል ነገር አለ። ድንገት ሰውም ቢመጣ ብዬ ፈርቼ ያው ይህን የመሰለ ቤት እንግዲህ ጊዜያዊም ቢሆን ተከራይቻለሁ ማለት ነው። ግን ያው ያሰብኩት ነገር ምንድነው ፋሚሊ፣ ይሄ ነገር ሲሄድ ያው ሴቶች ታውቁታላችሁ፣ በጣም በፕሮሰስ ነው፣ በአንድ የሚሄድ ነገርም ስላልሆነ ግን ሰርፕራይዝ አድርጋትና ደስተኛ ሆና ሳታውቀው ነገሮች እንዲከናውኑ ያው ቁመት መለካካት በእኛ አልተጀመረም። ቆንጆ አድርገን እንለካካለን ማለት ነው። ስጦታም አዘጋጅቼላታለሁኝ፣ ቆንጆ ስጦታ በጣም ወዳትን። ብቻ ይሄንን ነገር ፏፏ እናድርገውና ስትመጣ ትንሽ ለየት ባለ ሰርፕራይዝ ነው የምናረጋት። እንግዲህ ዛሬ አልጋውም እንግዲህ ይፈርዳል። ማን አደገኛ እንደሆነ ይፈርዳል አልጋውም። እስከዛው ድረስ እንግዲህ ተከታተሉን። ለዚህ ቪዲዮ አዲስ የሆናችሁ እንግዲህ ፋሚሊ ሆናችሁ ተቀላቅላችሁ ለምታዩን በሙሉ ገና ስትጀምሩት ይህን ቪዲዮ ላይክ አድርጉት፣ ኮሜንት አድርጉ፣ ሼር አድርጉት። ፋሚሊዎች በጣም አድርጌ ነው የምወዳችሁ። እናዘጋጃ ሆኖ ወሬ አላብዛባችሁ እስከምትመጣ ማለት ነው። ምነው ሰሞኑን ምነካህ ይለኛል ሰው፣ ምነካህ ይለኛል ብናገር ለሰው ሁሉም ተው ይለኛል። ተው ሲሉኝ ያመኛል። ጫወታና ሳቅ ነው ልማዴ፣ የዘውትር ልማዴ። ጫወታና ሳቅ ነው ልማዴ፣ የዘውትር ልማዴ። በፍቅርሽ ቢያመኝስ ተመልካቼ ይገርማል እንዴ፣ በፍቅርሽ ቢያመኝስ ተመልካቼ ይገርማል እንዴ። አንቺ እንግዳዬ መምጫሽ ሌሊቱ፣ መምጫሽ ሌሊቱ፣ ተዋት ይሉኛል ህልሜን ሲፈቱ፣ ህልሜን ሲፈቱ። እድሌ አይ ክፍሌ አረኩ በፍቅሬ ግሌ፣ እንዲሆን የውሃ ጣጬ መረጥኩት ከሁሉ አብልጬ።
እሱ ነው ድሌ እሱ ነው ለኔ ወት ተወሰነው አይኖቼን እሱ ላይ ጥዬ ከወንዶች መሃል ነጥዬ እሱ ነው የወደድኩት እሱ ነው ያፈቀርኩት እሱ ያበደ ሆኗል ያበደ። እሺ ጋይስ ያው እንግዲህ እስከምትመጣ ቁጭ ልበልበት፣ ምንም አማራጭ የለም። እኔው እንዳሳየዋችሁ ኤናዲ ያው አቀማመጡ ልሳሳት እችላለሁ። ማንም ፐርፌክት የለም። በምችለው ግን ፏያ ላረጋት አስቤያለሁ ማለት ነው። ጥሩ ነገር የተሻለ ነገር ዛሬ ይፈጠራል። ዝም ብላችሁ ጠብቁ። በጣም ምርጥ ነገር ነው። ምክንያቱም ሴት ልጅ ብርቅርቅ ነገር ያታልሏታል እና የምር ከልቤ ውስጤ ላይ ያለው ፍቅር ይበልጣል። ይሄ ባይዘዊ እንትን ነው ላይክ ታይታ የሚባል ነገር ነው። ብዙ ሰው በእንደዚህ አይነት ነገር ይሸወዳል። ለእኛ ቀላል ነው። ላይክ በቃ እንዳያችሁት ነው። ምንም ላመጣ ይችል ነበር፣ ኖርማል ነው። ግን በዛ ልክ ምንም ነገር እንዲፈጠር አልፈልግም። በንጹህ አይምሮ በንጹህ ማንነት ምንም ነገር ሲፈጠር በጣም ስፔሻል ነው። እሱ ይለያል። ምክንያቱም ፈልጋ ነው የምታደርገው። ምንም ነገር ተገዳ ሊሆን አይችልም። እኔ ደግሞ በፍቅር በማታለል ሳይሆን በፍቅር ብዙ ሰው አታሉ ምን ብሎ አብሮ አድሮ ነገ ከነገ ወዲያ ዞር ባይ ምናምን ሊል ይችላል። እኔ እንደዛ አይደለሁም። ማለት እንደዛ መሆን አልፈልግም። ብቻ ባጭሩ ስለ ነገ እንደዚህ ነው ብዬ መናገር ባልችልም ግን ማለት አልፈልግም። የፈለግኩትን ነገር ለማግኘት ስል ላይክ ወንድ ልጅ የሚፈልገውን ነገር ለማግኘት ሲል ምንም ነገር ያደርጋል። እንደዚህ እንዳደረግኩት ማለት ነው። ዛሬ የሚሆን ይመስለኛል። ብቻ ባጭሩ ተስፋ አድርጌያለሁ። ስጦታ ማዘጋጅላታለሁ። ላይክ እኔ ወዳት ነው በጣም ነው ወዳት ወይስ በጣም ነው ወዳት ነገር እንሰጣት ነው እንግዲህ እቺን ነገር የፍቅር እንግዳው ይነሽ እኛ ስመጣ ራሱ ተፈታሉ ቺዚ ጋር ከማለት ስትመጣ እንሰጣታለን። አሁን ምን እናደርጋለን መሰላችሁ? አይኗን ጨፍኜ ነው ማስገባት። በእርግጠኝነት ትደርሳለች። ወጥቼ ይለቀፋል ጋይስ፣ አይመስላችሁም? እንዳናስባንን ኤሊያና ነይ፣ የዚህ ዝም ብለሽ እጂ ነይ። ቆይ ነይ እሺ እንዳልወድ ነይ። እሺ እኔን ተከተይኝ ዝም ብለሽ። ቆይ እዚህ ጋር ቆሚ አንድ ጊዜ። ቆይ ቀስ እንዳትወድቂ። አይን መግለጽ አይቻልም፣ እንዳትገልጪ። ነይ በዚህ በኩል እዚህ ጋር ደርሽ። ቆይ ምንም ቆይ ቀስ በይ። ይሄ ምንድን ነው? ብርድ ልብስ። ይሄን ብርድ ልብስ ነው፣ አልጋ ነው። እሺ እኔ አሁን ቆይ ተረጋጊ፣ ቀስ በይ። እሺ አሁን ማየት ትፈልጊያለሽ? አዎ መግለጽ ትፈልጊያለሽ? የምን አጋባኝ ቶሎ ግለጠኝ። እሺ እኮ ልገልጥሽ ነው። ተረጋጊ፣ አትቸኩይ። ምን ያስቸኩልሻል? አልቸኩልም። ቸኩልሽ እንጂ። እሺ ፍታ። ዝግጁ ነሽ? ተረጋጊ እንጂ አንቺ ምንድነው? እሺ ቆይ ቀስ በይ። ከመግለጤ በፊት ማለት ነው አንድ ጥያቄ ጠይቅሻለሁ። ለኔ አረ ተረጋጊ። ቆይ እኔን በጣም ነው የምትወጂ? አዎ በጣም እወዳለሁ። ለኔ ምንም ነገር ታደርጊያለሽ? አዎ። አሁን ይፈታ። በቃ እንደዚህ ካለች ይፈታ፣ ችግር የለውም። ይሄዳለው እንጂ አንቺን ተከትዬ ባደርሽበት ላድ በዋልሽበት ለማዘጋጀት ማለት ነው።
በጣም ብዙ በአካል በመንፈሴ መቼ ላይሻለሁ አንቺ ግን አታውቂም ሊያምረሻለሁ አንድ ቀን መቼም ቢሆን አንድ ቀን ሳለው በሕይወቴ አንድ ቀን ተሳክቶልኝ አንድ ቀን ምኞት ፍላጎቴ የኔ ሆነሽ የኔ የፍቅር መቤቴ በሰመረ ስለቴ ልቀመጥበት ዛሬ ፊልም ልንሰራበት አይደል? እንደ መቀመጫማ አንተ ነው ደሞ እንዴት ታምሪያለሽ አንቺ ማመን አለብሽ ይሄንን ለማዘጋጀት እንግዲህ ብዙ ሰዓት ይፈጀብኝ፣ ግን አንቺን ለማስደሰት ነው። በካሜራ ቢሆን ደስ ይልሽ ነበር በጣም ግን ምንም ነገር በቪዲዮ መያዝ ያለበት አያዝም። ይሄ የኔና ያንቺ ፕራይቬሲ ነው። ማንም ሰው ሳያየን የምናደርገው ነገር ነው። ዛሬ ግን እንዴት ነው አምሮብሻል። እኔ ጋር ማች ለማድረግ ነው እንደዚህ ልብስሽ የመጣሽው? አዎ ዋጋ ነው የመሰለው። ግን ምንድን ነው ማለት ያስበሽበት ነው? አይ አላሰብኩበትም። ያው ዝም ብዬ ቀይ ቀሚስ ልልበስ ብዬ አስቤ ነበርና ግን ዋጋ ኪዶላል እና ፈልገሽ ነው የሆንሽው እንደዚህ? አዎ አንዳንዴ ያስፈልጋል። አንደኛ ኤኒሃው ዛሬ እንግዲህ ሉይ ሌላም ሰርፕራይዝ አለሽ። በዚህኛው ሰርፕራይዝ ደግሞ ላይክ በቃ አሁን ከዚህ በኋላ እናንቺ ብዙ ነገሮችን አልፈናል አይደለ? ብዙ ተወረዶች አሉ ምናምን እኔ ታውቂያለሽ ምን ያክል እንደምንሻ አውቃለሁ። እኔ የምር ብዙ ነገር ፈትኝሻለሁ፣ ብዙ ነገር እንትን ብዬሻለሁ ምናምን፣ ግን የምር እውነት የምነግርሽ ነገር የኔና ያንቺ ነገር የሚቀጥለው ታውቂዋለሽ መቼም አውርተናል ከዚህ በፊት አይደለ? በቃ ይሄ መለካካታችን ምናምን ኖርማል ነገር ነው። እሺ ይሄ ሁላችንም ጋር ያለ ነገር ነው። ስለዚህ ባለፈው እናቴ ጋር ማድረግ ስላልቻልኩኝ ማለት በዛ ቤት ውስጥ ምንም ነገር ማድረግ አንችልም ታውቂያለሽ። ስለዚህ እቺን ቤት ያው በአቅሜ ተከራይቼ ኤልዱዬ ዛሬ እንግዲህ ሌላ ሰርፕራይዝም አለሽ። ዛሬ ደስታሽ ቀን ነው። ፏ አድርጌ እንግዲህ ወስዶን ወስዳለሁ ማለት ነው። ኤልዱዬ ቆይ ላሳይሽ። አይሽ ጨፍኝ። እሺ ጨፍኛለሁ። ጨፍኛ እንደዚህ ላይ እንደዚህ። እሺ አልገልጥም። ምንድነው ደግ? ተረጋጊ። እሺ አፍጥነዋ እኮ ተረጋጊ። ልሰልሽ ነው እንዴ? እሺ ክብረ ንጽህናሽን ያው ለኔ እንደምትሰጪኝ ያውቃል። ለሌላ ሰው ልትሰጪ ስለማትችይ ማለት ነው። ግን ደግሞ ምን ጊዜም አጠገብሽ እንኳን ባንኖር በስራ ምክንያት የሆነ ቦታ እንኳን ብሄድ ምን ጊዜም እኔን የምታስታውሽበት ሁሌም በቃ ዴቭ የምትይው ነገር ነው የሚሰጥሽ እኮ ሳይሆን። እሺ እጅሽን ብቻ እንዳትገልጪ፣ አይነሽን እጅሽን አንሺ እንዳትገልጪ። አንገልጥም። ምንድነው ደግ? ከዘነግጠኝ እንዳይሆን አይደለም። እኔ በዛ መደንገጥ ምናምን ምንም ያስፈራ ነገር የለም። የኔ ጣፋጭ እናቻን ተመስቶሽ እንግዲህ እኔ ሰርፕራይዝ እንግዲህ እያረኩሽ ነው። ሰርፕራይዝ በሰርፕራይዝ እያረኩሽ። ሌላ አለ እንዳትለኝ አብዳል። ሌላም አለ ከፈለግሽ አታረጉም። የምር አለ ሌላ። ይኸውልሽ ኤሉዬ በቃ እኔ ዛሬ ማለት ነው ደስተኛ እንድትሆኚ ነው የምፈልገው። የምር በጣም ደስ ያለኝ ከምል በላይ። የምር ደስ ብሎሻል? በጣም ስጀምር ሸምል ጫን የምወደው ተቀመጥሽ ተቀመጥሽ አንዴ የት ሄድሻል? ያንቺ እኮ ነች። ተቀመጥሽ ይሄ እሺ ኤሉዬ፣ ያው እንግዲህ ድብድቡን ብንጀምረው ምን ይችላል? እንትን ቁመት እንለካካለን ነበር ያልከው? አዎ ቁመት እንለካካት እኮ አለብን አይደል? እኮ እንዴት? እሺ ምን ያሳይሻል? ችግር የለም። አሁን ዛሬ እዚህ ቤት ውስጥ ፍቅር ነው የምንሰራው። እሺ በፍቅር ጀምረን
በፍቅር እንጨርሰዋለን እኮ። እሺ ምን አይነት ችግር የለውም። በቃ እኔ አሳይሻለሁ። የምሬ ግን አውሮፓል በጣም እንዴት አይሽ? ሱፍ በዚህ በጣም ነው የሚያምርብኝ። ኤሉ የምሬ ነው፣ በጣም ነው የሚያምርብኝ። ያው አንቺን ለማስደሰት የማላደርገው ነገር እንደምን ተቀጭ አታወራኝ እንዴ? ምንድን ነው አታወራኝ? ብዙ የምናወራቸው ነገሮች አሉ እኮ። ይህን ዛሬ ግን በጣም ነው ያማረብሽ። እንዴት ነው አምሮብሽ የመጣሽው? እኔ በቀሚስ እንደዚህ ለብሰሽ እኮ አይቼሽ አላውቅም። ሁለተኛ ጊዜ ነው አንቺ ለልደትሽ አንዴ በጣም ነው ያማረብሽ። የምሬ አመሰግናለሁ። እንደዚህ አምረሽ የመጣሽው ለምንድን ነው? ግን እንደዚህ አይነት ልብሶችን ያው ታውቂያለሽ፣ ጥሩ ነው። ግን ያው ከኔ ውጭ ሌላ ሰው ጋር እንዳለብሻቸው ለምን ጥሩ ገብቶኛል። ለምን መሰለሽ ወንድ ልጅ ሊሳሳት ይችላል ይባላል። ከኔ ውጭ ደግሞ ሰው ሲያይሽ ይደብራል። ተቀበላለሁ። ሳኒኛ ዝም አልሽ። አሁን እስካሁን ከመጣሽ እኮ አልሰምሽኝም። ቁመት ለመለካካት ያሰበ ሰው እኮ ይሳሳል። ቁመት ለመለካካት ከኒታን ውስጥ ነው እኮ የምንለካከው። አስገባኝ። ቁመን ነው ወይስ ከኒታን ውስጥ ነው የምንለካከው? አይ ቁመን መስሎኝ ነበር ነው። ኧረ ቁመን አይደለም። ምን መሰለሽ የምናደርገው ውስጥ እንገባና ከዛ እንለካካለን። ቁመት እንዴት እንደሆነ ያሳይሻል። ችግር የለውም። ጫማሽ ነው ችግር የለውም። አሁን ያሳይሻለሁ እንዴት እንደሆነ ማለት ነው። ምንም እኔን አታምነኝም? አምናለሁ። እኔ ልጅ ማድረግ ነው። ሌላውን ነገር ምናምን የሆነ ያሳይሻለሁ። እሺ ተነጋግረን የለ አውርተንበት የለ እሱማ ተነጋግረን ወልቂና ከዛ ውስጥ ደግሞ ቁመታችንን እንለካካለን። እሺ ሰርፕራይዝ ግን ይኸውልሽ ከዚህ በፊት ያደረኩት አታውቅም። ታስታውሳለህ? ይኸውልሽ ያላደረኩበት ምክንያት ምን መሰለሽ? እኔ ጊዜያዊ ሰው አይደለሁም። ገባሽ? ስለዚህ ኖርማል ነገር እኮ አይደል? ግን ደግሞ እንደዚህ ማድረግም እንደምችል እያሳየሁሽ አይደል? ለመጀመሪያ ጊዜ አሁን ግን አስበው እንዴ? ወይ ችግር የለውም። አሁን ቁመት ልንለካካ እኮ ነው። ወሬ ያስፈልጋል እንዴ? ኤሉዬ እንትን እንዳይከብደን ማለት ነው። ይሄ ልብሴ ነው። እንዴት አየሽኝ? ግን ፋፌሽ አላልኩም? በጣም ያማረ አምሮብኛል። ያው ከኔ ባበልጥ ከአንቺ እንዴት ልበልጥ እችላለሁ? እንዴት እንደሆነ እኔ ያሳይሻለሁ። እና ልቀመጥ ናይ ጂዘን ውስጥ ግን ይሄ ዲሚ ነው መጥፋት የለበትም። ነይ ችግር የለም። ዲሚ መጥፋት የለበትም። ቀስ አድርግሽ ያው እንጂ ተራስ ግቢያ ቀስ ብለሽ ችግር የለውም። ከዚህ በኋላም ቢጠፋም ችግር የለውም። ሄደ ወደ አምላክ ሄደ ኢላና ሄደ። አሁን እኔ ሊገባ እኮ ነው ውስጥ አንዴታ መጀመሪያ የሚለክተኝ ነው። አንተ የምለካ አንድ ላይ ነው እንጂ የምንለካካው ምን ሆነሽ ነው እንዴ? ኢላና ላይ ሺሉ ምን ማትፍሪ እሺ አይጆሽ እሺ እሺ እና ደርፎ ሸርፎ እንዴ ማን ነው አሁን ላይ አሳፍ በዚህ ሰዓት ይመጣል እንዴ? ማን አባቱ ነው?
እሺ ፍነዳ አሰሻለኝ ማነው አስሚለኝ ማን አባቱ ነው ዴቫ ዚዙ እንዴት መጣሽ እንዴት ነህ ሰላም ፈተው እንጂ ቆይ ተረጋጊ እንዴ ማን ጋር መጣሽ ነው እንደጋ መተን እኮ እዚህ ነው የሆነ ስራ ይዞ ምናምን ይወጣ ነበር ያለኝ ተፈታው ምንድነው ቆይ ተረጋጊ እሺ ቆይ ምንድነው ቆይ ተረጋጊ ሰውዬ እዚህ እኮ ነኝ ምን ሆነ ነበር ላይ ቆመ ካፈጠጥክ እሺ ቆይ ተረጋጊ ይሄ ጅል የሆነ ልጅ እንዴ ማለት ምን ማለት ነው ለስራ መጣህ ነው እዚህ ምን ልታረግ መጣህ ነው እዚህ ነው ሲለኝ እኮ መጣሁ አይደለም እዚህ ሄደ እንደዛ እኮ አይደለም ሰውዬ ክፈተው እንጂ ምን ነው ምንም ያንተባተበ እሺ ማይለባሱ እንዴት ይዞሽ መጣ ምን ማለት ነው አልገባኝም ለምን እንዴ አይደለም እሱ ቻንዳ ለማን እንዳትነግር እሺ ምን እንዳትነግር እኮ እሺ ነይ በቃ እሺ ሰውዬ ክፈተው በእናትህ ጉድ ይዙ ቆይ ምንድነው ተረጋጊ ቆይ ሰው እንዳይሰማ ምንድነው ማለት ምን መጣሽ ባንጂ ይሄ ማለት ደግሞ እንኮኮል እንዴ ስማ ምንድነው ምን እያደረጋችሁ ነበር? ምን እያደረግን አይደለም። ቁመት እየተለካካን ነው። ሌላ ነገር ነው። ቁመት እየተለካካን? አዎ። ሩም ውስጥ ቆይ ተረጋጊ። ቆይ ዚዙ ይሄ አበባ ምናምን ቆይ ዚዙ ተረጋጊ። እንደዛ እንደምታስቢው አይደለም። ተረጋጊ። ቆይ አንተ ዚዙ ዴቫ እንደዛ አይነት ሰው ነህ? ዚዙ እንደዛ አይነት ሰው ነህ ወይ አንተ? በፈጣሪ እንደዛ አይደለም። ሂድ እዛ አትንካኝ በእናትህ ቆይ ተረጋጊ ዚዙ እንደምታስቢው አይደለም። ዝም በል በቃ አንተ ዚዙ ተረጋጊ። ቆይ ተረጋጊ። ቆይ ቁመት መለካካት እኮ ኖርማል ነው። ምን ሆነሽ ነው አንቺ? ተረጋጊ። ቆይ እንደዚህ ላይታችሁ ነው ሩም ውስጥ ቁመት እየተለካካ ነው የምትለው? ቆይ እሺ ተረጋጊ። እንደዛ አይደለም ዚዙ። ቆይ ስሜት አያቱኝ። አንተ እኔ እንደዛ ነበር ስትመራው ዴቫ አንተ ነህ ይሄን ስራ የሰራኸው? አይ ምንም እኮ የተፈጠረ ነገር የለም። ተረጋጊ። ምን ቆይ አይደለም። እንዴት ነው የምታስብ ሰው እንደዚህ ነው እንዴ የምታስብ? ቆይ እናንተ ኖ አይደለም። እንዴት ነው ሩም ውስጥ ሰው አንቺ ችግርሽ ምንድን ነው? አንተ ጂም ቤት ነው እንዴ ያለው ቁመት ሊለካካ ነው የምትይው? አንቺ ደግሞ ማለት ነው ሀይራንተሽ እንዴ ባከር ሳይድ እንደዚህ ይጣላልቀ ነገር ቆይ ታጠኛለህ በስርዓት። ቆይ ምንድን ነው የምትይው? ምንም ነገር በሌለበት ምንድን ነው የምትልብሽ? ነገር በሌለበት ገና በመምጣትሽ አትልብሽ። ማለት ታረጋጊ ምን አልገባኝም። ቆይ አንተ ለኔ ስንት ነገር ስትለኝ አልነበር እንዴ? እንደዚህ አይነት ቦታ ላይ የምጠብቀው አንተ አይደለም። ተረጋጊ። ቆይ አይደል ምንም እኮ ነገር የለም። እህቴ እኮ ናት። ምንም ተረጋጊ። ቆይ ሰውዬ ምንድን ነው እህቴ ናት እያልክ እንደዚህ ሩም ውስጥ ሌላ ልጅ ውስጥ እያገኘኋቸው እህቴ ናት ይላል እንዴ? አንቺ ተረጋጊ። እሷ ጋር ማለት ነው ምንም አላደረግም። ለቁመት እየተለካከም ብቻ ነው። ለምንድን ነው የማታምኚኝ? ቁመት ብቻ እየተለካከም ነው ዚዙ። አረ ፈጣሪ ተረጋጊ። ቆይ እሺ ተረጋጊ። ቆይ ተረጋጊ። ለምን ስሜታዊ ትሆኛለሽ? እስቲ ተረጋጊ። እስቲ ቁጭ በይ። ሰውዬ አንተ ራሱ ቁጭ በይ። ዚዙ ተረጋጊ። በእንደዚህ ነገር አልጠብቅም። ተረጋጊ። ስንት ነገር ስትይ ነበረ ደግሞ እንትን ትላለህ። ሁለቱም ዚዙ ተረጋጊ። ዚዙ ቆይ ዚዙ